እንግዲህ ጋዜጠኛ ሳይሆን ሸማኔ ነው በቃ መባል ያለብኝ ከዚህ በኋላ። ተመልካቾቻችን እንግዲህ ዛሬ በወፍ በረር ቆይታችን በሙዳይ ግቢ ውስጥ ተገኝተናል። በዚህ በሙዳይ ግቢ ውስጥ የተገኘንበት ትልቁ ምክንያት ደግሞ ላለፉት 11 ዓመታት በዚህ ግቢ ውስጥ የፍቅር ሳምንት ይከበራል። ዛሬም እንግዲህ የፍቅር ሳምንት በሙዳይ ግቢ ውስጥ መከበር ጀምሮ እናንተ ተመልካቾቼ ይህ የፍቅር ሳምንት ቆይታ ምን ይመስላል የሚለውን እንድትመለከቱ ብዬ ይዣችሁ ልገባ ነው። ሙዳይ ያለች እንግዲህ ሙዳይ የበጎ አድራጎት ድርጅትን ሁላችሁም ታውቁታላችሁ። የፍቅር ሳምንት ድባብ ደግሞ ምን ይመስላል የሚለውን አብረን ገብተን እናያለን። እባካችሁ እንዴት ነሽ ሙዳይ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንዴት ነሽ? እንኳን ለፍቅር ሳምንታችን በሰላም አደረሰን። እንኳን አብሮ አደረሰን። እኔ ራሱ ልክ እንደገባው እንደዛ ነበረ። በቃ እንኳን አደረሰሽ ለፍቅር ሳምንት። እንኳን አብሮ አደረሰን። በጣም ደስ ብሎኛል። አመሰግናለሁ። እንዴት ነሽ? ደህና ነሽ? በድጋሚ ተገናኘን ከረጅም ጊዜ በኋላ። በጣም ነው ደስ የሚለው። የፍቅር ሳምንት እንዴት ነው? በጣም ቆንጆ ነው። ለ11ኛ ጊዜ እያከበርን ነው። በጣም ነው ደስ የሚለው። እንግዲህ ዛሬ ብዙ ፈትንሻለሁ። 11 ዓመት ሙሉ የፍቅር ሳምንት የተከበረ ነበረ ነው። በጣም ነው ደስ የሚለው። ስያሜው ራሱ ደስ ይላል። ፍቅር ለልጆች እንስጥ። በዛው ሁሉም ሰው እኮ ፍቅር ይፈልጋል። ልጅ ማዋቂ ማናችንም ፍቅር እንፈልጋለን። ፍቅር እየሰጠን በዛውም ደግሞ ሙዳይን ማገዝ በሚል ጀምረናልና ይሄም የኛ ጋር የተሰሩ ስራዎች ናቸው። ዛሬ እነዚህን ትሞክሪያለሽ። እስቲ በሆነ ይሄ ሁሉ ነገር የሚሞከር ነው። እዚህ የሚሞከር ነው። ይሄኛ ቤት የተመረቱ ናቸው። ትሞክሪያለሽ። እንግዲህ ሙያ ይፈተናል ማለት ነው። ይሄንን ያደረግሽው ሙዳይ ዝም ብሎ ገንዘብን ከህዝቡ ከመጠየቅ ይልቅ እዚሁ አምርተው ራሳቸውን በራሳቸው መቻል የሚለውን ነገር አስበሽ ነው። ትክክል። አዎ ራሳቸውን በራሳቸው መቻል። ሁሉ ጊዜ ገንዘብ እርዱን ብሎ ከመጠየቅ በእንደዚህ አጋጣሚ ደግሞ ማገዝ ይቻላል። እዚህ መጥሽ ዕቃ በመግዛት ወይ ደግሞ አንድ ልጅ ስፖንሰር ማድረግ ሊሆን ይችላል። አላቸውን አልባሳት መስጠት ሊሆን ይችላል። መተው እኛ ጋር ተጫዋቾች ስለሄዱ ብቻ ማገዝም ነው እኮ። ፍቅር መስጠት ራሱ ትልቅ ዋጋ አለውና እኛ ፍቅርን ለመስጠት ዋጋውን ለማሳወቅ ብለን ነው ዘንድሮ ደግሞ ለ11ኛ ጊዜ ያከበራችሁ ያላችሁ። እንግዲህ ዛሬ ሙያ ሊፈተን ነው። ማበጠር ይሻልሻል። ማበጠር ቀላል ነው። ሳበጥር ነው ያደኩት። እውነትሽ ነው። አዎ በደንብ አውቃለሁ፣ ግን አበጥራለሁ። ትሞክሪያለሽ። እሷ እንኳን እየታገለች ነው። እስኪ በፊት ሞክሪ። መፍጨቱን ልሞክር። መፍጨቱን እስኪ ሞክሪ። እሺ እስኪ እንግዲህ እሞክራለሁ። አቅም አለሽ ማለት ነው። ፈጫለሁ አይደል? እንዴት ነኝ ሙዳይ? ለቅንጬም ቢሆን ታገለግያለሽ። በእውነት ያገለግለናል። እውነት በትንሹም ቢሆን ደርሼበታለሁ። ማዘር ጋራ ፈጭ ነበር የተወሰነ። ታውቂያለሽ ማለት ነው። ግን አሁን ብዙ ጊዜ ከተማ የተወለዱ ልጆች አያውቁትም የኢትዮጵያ ባህል። አሁን ይሄ ምንድነው ድንጋይ ነው አይደል ይልሻል። ለምን እንደሚድግ ስለማያውቁት ለነሱ ደግሞ ያው እንደምታየው ፈን ነው አይደል? ያዝናናል። ግን ለልጆች እያደረጉ በዛውን ለማስተዋወቅም ነው። ባህላችንን እያስተዋወቅን እግረ መንገዳችን ደግሞ ፍቅር እንዲሰጥ። አሁን ደግሞ በኋላ ላይ እንግዲህ ስራችን ስንጨርስ ማለት ነው ምግብ አብረን እንቋደሳለን። ምግብ ልምምድም እኮ አለ። ምግብም ልምምድ አለ። መስራት በእንጨት ማብሰል የሚባለው ልምምድም አለ። በኋላ ላይ ከበላን በኋላ እናደርገዋለን። እሺ ይሄ ደግሞ ሰፌት ነው። ይሄ ነው ከባዱ። አሁን እኔ ሞክሬም አላውቅም። ይሄን እንግዲህ እናስሞክርሽ። ደስ ይለኛል። እዚህ ልሞክር። እሺ ሲቁጭ በይና እስኪ እንግዲህ ያስሞክሩሽ። እሺ ምን ያህል ሰው መጣ? ምን ያህል ሰው ታደመ? ብዙ ሰው ሞከረ? በጣም ብዙ ሰው ሞከረ። እንግዲህ 11 ዓመት እንግዲህ አስቢ። ከበላይ ከሚኒስቴሮች ጀምሮ የተለያዩ በሙያ ላይ የሚገኙ ባለስልጣናት፣ ባለሀብቶች፣ ግለሰቦች፣ የሙያ ባለሙያዎች። ለምሳሌ ዛሬ ጋዜጠኞች ቀን ነው እንላለን። ቀን እንሰይምለታለን። በሙያቸው መምህራን ቀን ነው ለምንሰይማለን። እና የዛን ጊዜ መምህራን በሙሉ ከአዲስ አበባ ላይ ያለው ሲመጣ መምህር መሆን የሚፈልግ ልጅ ደግሞ እየመጣ እኔ መምህር መሆን ፈልጋለሁ ስለዚህ ምን ትመክረኛለህ ይላል። በዛው ፈን እያደረግን ግን እግረ መንገዱን እንትን እናደርጋለን። ለሁሉም ቤታችን ክፍት ነው። አሁን ገና ይቀጥላል።
ስለዚህ አሁን ብዙ ሰዎች ታድመውበታል። አሁን የመጡትም ድጋሚ ቢመጡ ያው ደስ ይላል ልጆች ፍቅር መስጠቱ። እንደገና ደግሞ ያልመጡትም ደግሞ ሊመጡልን አለ። አሁን ደግሞ እዚህ ጋር የምናየው ደግሞ ሸክላ ስራ እየተሰራ ሸክላ ስራ በጣም ደስ የሚለው ልጆች ደግሞ ጭቃ እንደሚወዱ ታውቂያለሽ። ሁል ጊዜ የምመኘው ነገር ነው ከልጄ ጋር ሸክላ ስራን መሞከር። በጣም የሚያዝናናቸው ይመስለኛል። አርጌው አላውቅም ግን ባረገው በጣም ደስ ይለኛል። አሁን እንግዲህ ቀጣዩን እንጠብቅሻለን። ይዤው እመጣለሁ። ጌሾ ደግሞ ላስወቅጥሽ ነው። ጌሾ ወቀጣ ሚሉት በጌሾ ወቀጣ። ስለዚህ ሞክራለሁ። እሺ እሺ እንዴት አሰብሽው? በየአመቱ እንደዚህ የፍቅር ሳምንት ብሎ ማክበር እንደዚህ ያሉ በሀገራችን ባህላችን የሆኑ ነገሮችን ማምጣት ሰዎችን በእንደዚህ አይነት ሁኔታ መጋበዝ ፍቅር ሁሉም ይፈልጋል። ሁሉ ነገር በፍቅር ነው። ፍቅር ካለሽ ምንድነው ይሞቃል የሚባላል ተረቶች አሉ ብዙና ስለዚህ በፍቅር ብዙ ነገር ማድረግ እንችላለን እና ደግሞ እንኳን ልጆች አዋቂም ቢሆን ፍቅር ይፈልጋል እና ለልጆቻችን ደግሞ ከምንም በላይ መጀመሪያው ልክ እንደ ምግብ ፍቅር ነው። ስለዚህ በተለያየ አጋጣሚ ልጆቻችን ፍቅር እንዲሰጥልን ስለምንፈልግ እንዳይሰማቸው ገብቶሻል እናት አባት ከሌለኝ እንዲህ አይነት ስሜት እንዳይገቡብን በሚለው ስሜት ስለምንፈልግ በቃ አሁን ይሄን በማድረጋችን ራሱ ልጆቻችን በጣም ብዙ ለውጥ አይተናል። በጣም ልጆቹ በቃ በሙሉ ኮንፊደንስ በሙሉ ራሴን ማንነታቸው በደንብ የሚያውቁበት አድርገናል። ያ የመጣው ምንድነው ፍቅር ስላለ ነው። ሰው እንዲመምጣቱ አብሯቸው መጫወቱ አብሯቸው መስራቱ የመወደድ ስሜት ይፈጥርላቸዋልና ውስጣቸው ላይ በጣም ጥሩ ነው የሚያመጣው። ስለዚህ ፍቅር የማይቀይረው ነገር የለም። በጣም እንግዲህ ለነሱ ይሄን ያህል ስሜት የሚፈጥር ከሆነ እቺን ማድረግ ደግሞ ለኛ በጣም ቀላል ነገር ነው። በጣም ቀላል ነገር ነው። እውነት ነው። በጣም አሁን ደግሞ ወደ ጥጥ ፈተላ ቤት ፈተላ ህስማም ተሰብስበው እየፈተሉ ነው። ይኸውልሽ ጥጥ ፈታዮቹ እስኪ ከነሱ ጋር ደግሞ ትንሽ ደቂቃ ልተውሽና እመጣለሁ። እሺ 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 በስማም እንዴት ነው ደስ ሲል አልተቻልሽም። ይሄኛው እሺ ይሄን ያህል ካየን ይበቃል። እንግዲህ ተመልካቾቻችን ዛሬ በሙዳይ ተገኝተን ዞር ዞር እያልን ከተመለከትናቸው ምግባሮች መካከል አንዱ እንግዲህ እንደዚህ ተሰብስበን ጥጥን ፈትላለን። ዛሬ የፍቅር ሳምንት ላይ በሙዳይ የተገኘነውና በዚህ በፍቅር ሳምንት ደግሞ የተገኙ እንግዶች አሉ። ከነሱ ጋራ ጥጥን እንግዲህ መፍተል ሙከራ የተወሰነ አድርጌያለሁ። እዚሁ አንቺ ጋር ልጨርስና ምክንያትሽ ምንድነው? ሙዳይ 3 አመት ሙሉ በየፍቅር ሳምንቱ እየመጣሽ ለመስራት ለሰውኑ ለማለት አካባቢሽ ያሉ ሰዎችን ለመጋበዝሽ ምክንያቱ ምንድነው? ያው ምክንያቱ አንድና አንድ ነው። ሙዳይ በጎ አድራጎት ድርጅት በጣም በርካታ ህፃናትን እንግዲህ በስሩ አድርጎ እየተንከባከበ ይገኛል። ስለዚህ እነሱን ሰዎች መተው እንዲጎበኙ እንዲያግዙ በማድረግ ነው። አሁን የዛሬ 11ኛ ነው 11ኛ አመት የፍቅር ሳምንት ነው። እኔ ለ3 አመት ስመላለስ በጣም ብዙ ሰዎችን ይዤ መጥቼ አውቃለሁኝ። በግልም እንደዚሁ ሙዳይ በመታዘጋጀው ፕሮግራም ላይ ሰዎችን እየነገርኳቸው መተው የሚረዱበት ሁኔታ አለና ያው አንድና አንድ ምንም እንትን የሌለው ነገር ሰዎች እዚህ ቦታ ላይ ያሉ ህፃናቶች እንዲረዱ ቤቱ እንዲያድግ ሌላም ህፃናት ደግሞ እንደዚህ ተቀብላ እንደዚህ እንድታሳድግ ብዙ የምናያቸው ነገሮች አሉ አይደል? ጎዳና ምናምን እነሱንም እነዚህ ጥሩ ደረጃ ሲደርሱ ሌሎች ደግሞ እንድታደርስ አትሰጋም ይኖር። መልካም፣ በጣም ደስ ይላል። ወደ አንቺ ልመጣ ነው። አመሰግናለሁ። እንዴት ነበረ ቆይታ? ምን አደረግሽ አንቺስ? ቆይታ በጣም ነው ደስ የሚለው። እንግዲህ ሙዳይ የበጎ አድራጎት ድርጅት ከተመሰረተ ወደ 25 አመቱ ነው። በእነዚህ 25 አመታቶች ውስጥ ደግሞ እጅግ በጣም ደስ በሚል ሁኔታ ትውልድን አብቅታለች፣ ለዩኒቨርሲቲ አድርሳለች፣ ትዳር ይዘው አሉ እና እኔ ወደ 20 አመት አካባቢ ነው ሙዳይ የማውቃት። ይገርምሻል 2 እህትማማች ልጆች በገጠሩ ክልል ተወልደው የ2 አመት የ3 አመት ልዩነት ነው ያላቸው። ነገር ግን ሲወለዱ ጀምሮ በሽተኛ ሆነው ሁለቱም እንደዛ ሆነውባት እናት ራሷን አጥፍታ አያት ነበር ይዘዋቸው የነበሩትና አጋጣሚ ቪዲዮ ቀርጸው ልከውላት እሱን አይታ ተመልክታ ያሉበት ድረስ ሰው ልካ አስመጥታ ልጆቹ አሁን እዚሁ አልጋ ይዘው ተኝተው ያሉት። ይገርምሻል በጣም ቤተሰብ ያልቻለውን
መሸከም ያቃተው እነዚህን ነገር ከማይ ራሴን ላጥፋ ብላ እናት አልጨክም ይባላል። እናት እንኳን ከአቅሟ በላይ የተጠፋችበትን ልጆች ሰብስባ ያዘች ምሳሌ ነጣለች እና ትልቅ ስራ እየሰራች ያለች እህታችን ነች። ልትታገዝ ይገባል። ስላገኘኋችሁ ስለተቀላቀልኳችሁ በጣም ደስ ብሎኛል። ተመልካቾቻችን እንግዲህ ጥጡን ፈትለናል፣ እንዲሁም ደግሞ የነሱንም ሀሳብ ተጋርተናል። ግን ደግሞ ቆይታችን አላበቃም። ከሙዳይ ጋርም ዞር ዞር እያልን የምናያቸው ነገሮች አሉ። አሁንም አብራችሁ ነው። ሙዳይ እንዴት ነበር? ጥጥ ፈተልኩኝ። ጥጥ እንደውም ትንሽ ከበደኝ ሞክሬውን በደንብ ስለማላቅ፣ ግን እነሱ በጣም ጥሩ ሀሳቦችን አጋሩኝ። በጣም ደስ የሚሉ እንግዶች ነበሩ። ከነሱም ጋር የተወሰነ አወራኝ። ደስ ይላል። ሽመና ነው ምን ቀረኝ? ሽመና በስማ ሽመና እንግዲህ ያሳይሽ ነው። ቅድም ያየናቸው በር ላይ ያሉ ፎጣዎች፣ ስካርፖች እዚህ የተሸመኑ ናቸው። ወደ ውስጥ እንገባና እንግዲህ እሺ የቱ ጋር ላድርግ? እዚህ ጋር አንዱን እዚህ ጋር። እሺ ቀኝ እግሬን ልገጠ ጫን። ይሄው ቤት ጋር ጫን አድርገን ይሄ እሺ። ከዛ በኋላ እንዴት መቼ ነገር አገፍጣና በዚህ ይከተታል። በዚህ ጋር ይከተትና በዚህ መቀበል፣ ከዛ ይሄኛውን መምታት እንደዚህ፣ ከዛ ተራ በተራ ቀኝ ግራውን ረግጦ በዚህ ጋር ይሄን መመለስ መምታት፣ ከዛ ይሄኛውን ስቦ መምታት፣ ከዛ ቀኝ መርገጥ፣ ከዚህ ጋራ እንደዚህ መቀበል፣ ከዛ ክር ያዘብሽ ዘጋ እቺን እንደዚህ መሳብ፣ ከዛ ይሄን መምታት፣ ከዛ ግራ ይሄን መመለስ፣ ከዛ ይሄንን መሳብ፣ ከዛ ይሄን መምታቱ ደስ ይላል በጣም። ይሄ ያዝናናል አይደል? በጣም አይሻለል? እንደዚህ ነው። ቀኝ ጫን፣ ይሄው ከዛ ይሄን መቀበል፣ መሳብ፣ መምታት፣ ከዛ በግራ እንደዚህ ያደረግን መስራት ነው። ዋው ደስ ይላል በጣም። ከዛ ቀኝ እንደዚህ አይነት ሲል አሪፍ ነው የሚሆነው። አሁን እንግዲህ ጋዜጠኛ ሳይሆን ሸማኔ ነው በቃ መባል ያለብኝ ከዚህ በኋላ። እርገጠሄን ከመክተፌ በፊት እሺ። ቀኝና ግራ መቀየሩ ነው ዋናው ሀሳቡና ይሄ መመለሱ ማለት ነው። ቀኝ ግራ በደንብ የተማርሽ ነው አይደል? በጣም እኔ ቀኝና ግራ ያስቸግረኛል። አዎ ያወዛግባል። ቀኝ ግራ፣ ከዛ ቀኝ። እንዴት ነበረ? ቆንጆ ነው በጣም በጣም ቆንጆ። ከባድ ነው፣ በደንብ ማስተዋል ይጠይቃል፣ ግን ደግሞ ደስ ይላል። አእምሮም እንድናገናዝብ ያደርጋል። በጣም ሲሞከር በጣም ደስ ይላል። በጣም አመሰግናለሁ እኔ ወንድም፣ አመሰግናለሁ። አሁን ደግሞ እንግዲህ በመቀጠል ወደ ባህላዊ ምግብ ስንብላ ባቂላ ታውቂያለሽ? አሹቅ ታውቂያለሽ? አዎ አሹቅ እንዴ! እስኪ አነባበሩና እንግዲህ አሹቅ እንበላለን፣ ቡና እንጠጣለን። እንዴት ነበር? ሞቅ ደመቅ ብሏል። ቡናው፣ ጣኑ፣ ሽታው በጣም ነው ደስ የሚለው። እንግዲህ የሀገራችን አነባበሩ እንግዲህ እስኪ በጣም አመሰግናለሁ። ቴንኪው በጣም ተመልካቾቻችን እንግዲህ ከዚህ ቀደም ከወይዘሮ ሙዳይ ጋራ እንደዚህ ቁጭ ብለን በጣም ረጅም ቆይታ አድርገን ነበረ። ሙዳይንም የመጎብኘት እድሉን አግኝተን ነበረ። ዛሬ ደግሞ በ11ኛው የፍቅር ሳምንታቸው በድጋሚ ተገናኝተን ግቢውን ዞር ዞር ብለን ተመልክተን አሁን ደግሞ ቡናችንን ልንጠጣ የተወሰነም ቁም ነገር ልናወራ ነውና ሙዳይ ያኔ ስንመጣ ስለ ልጆቹ ሁኔታ የነበሩበትን ቤቱ ያለበትን ሁኔታ በደንብ ዞር ዞር ብለን ተመልክተን ነበረ። እንዴት ነው አሁን ላይስ ያለው ነገር? ከዛ በኋላ ያኔ ራሱ ያንቺ መልእክት ነበረ ለመንግስት ለህዝብ፣ ያ ነገርስ እንዴት ሆነ? እንዴት ላይ ነሽ ያለሽ? እግዚአብሔር ይመስገን ቦታችን ያው ያኔም ተናግረው ያለ ቦታችን ተረክበናል። እንግዲህ በቅርቡ ከዚህ ከአንድ ወር በኋላ ላይ በራሳችን ቦታ ላይ ነው የምንገኘው። ስለዚህ በጣም ጊዜያዊ መጠለያ እየሰራን ነው። በዚህ አጋጣሚ ህብረተሰቡን እንደ ቻሌንጅ ጀመርናት 500 ብር አለች በ9911 ላይ ቻሌንጇን ሁሉም ሰው ቢሳተፍልን የዛሬ ወር ቤታችን ነው መታገኘው። 9911 ላይ ምን በማድረግ ነው? ባንክ ነው
9911 የንግድ ባንክ የሙዳይ አካውንት የሙዳይ በጎ አድራጎት አካውንት ነውና የመገንቢያው አካውንት ነችና ሰው እዛች ላይ ቻሌንጅዋን አድርጎ 12000 ሰው ነው የምንፈልገው 6 ሚሊዮን ነው የምንፈልገው። 6 ሚሊዮን ከሞላችልን እየገነባን ነው አሁንም ያለነው የቀረች 6 ሚሊዮን ነው። እንግዲህ ህብረተሰቡ በ9911 ላይ አካውንት የንግድ ባንክ አካውንት ነው ሙዳይ በጎ አድራጎት ይላል። በሱ ላይ ቢያግዙን የዛሬ ወር እንጠራሽና ደግሞ አብረን እግዚአብሔር ለዛ የእውነት በጣም ነው ደስ የሚለው። ምክንያቱም ያኔ የቤት ክራይ ነገር ያለውን ችግር በጣም እያነሳሽ ነበር። ይሄንን ያህል አመት እውነት ይሄ ሁሉ ሰው ይዞ ራሱ በቤት ክራይ መቀጠል ከባድ ነገር ነበርና በጣም ከባድ ነበር። እንግዲህ ፈጣሪ ፍቀድና እዛም እንደገና እንደዚህ ቡና ለመጠጣት ያብቃና በለም ቦሳለቲን ትመጫለሽ ወይ እመጣለሁ በደስታ እንዲያግኝቼ ነው አግኝቼ ነው። እና እንዴት ነው ሙዳይስ ያለው ነገር አሁን ከፊታችን በዓል እየመጣ ነው ክርስትና እምነቶች በዓል እየመጣ ነውና ሰው ህብረተሰቡ አቅሙ በፈቀደው በማንኛውም ነገር ቢያግዘን ጾም ቢያስፈታን ሰው አቅሙ በፈቀደው እንዳልኩሽ በተለያየ ነገር ማገዝ ይቻላል። ምናልባት የበለጠ ደግሞ 9923 የቴሌ ብራችንም ነው ወይ ደግሞ በስልክ ቁጥር በ0937 989898 ቢደውሉልን በቀላል መንገድ ያገኙናልና በዓልንም ከኛ ጋር እዚህ ነው በዓል የምናሳልፈው በዓልም ከኛ ጋር አብረው እዚህ ቢውሉልን ከዛ ደግሞ ለግንባታው ደግሞ የቀረችን ብር ደግሞ በ9911 ንግድ ባንክ አካውንት ነው ቢያግዙን ደስ ይለንና የሚያገዘን ሰው ደግሞ መጥቶ ከኛ ጋር በአዲስ ቤት ላይ ቡና እንጠጣለን። አዎ እንዴ በጣም መልካም። ምክንያቱም ሙዳይ በርካታ ልጆችን በዚህ ውስጥ አቅፋ በርካታ እናቶችን በርካታ አባቶችን አቅፈሽ ነው ያልሽውና ከዚህ ቀደም ብዙዎችን ዞር ዞር ብለን አይተናል። በጣም የሚያሳዝን ታሪክ ያላቸው ቤተሰብ እንኳን አይበቃኝ ያላቸውን ማህበረሰብ ያገለላቸውን በርካታ ሰዎች ይዘሽ አግብተው አድገው ለቁም ነገር የበቁ ደግሞ በጣም ብዙዎች ናቸውና ዛሬ ያ ነገር አልፎ ለፍሬ በቅተው አየናቸው ደስ ያላቸው ብዙ ሰዎች አሉና ያ ነገር መደገም አለበት መቀጠል አለበት። ትክክል እውነት ነው። ስለዚህ ተመልካቾቻችን እንግዲህ ሙዳይ እንዳለችው በ9911 ነው አይደለ? በ9911 ላይ የእናንተን የራሳችሁን አሻራ በሙዳይ ላይ እንድታሳርፉ መልእክታችንን እናስተላልፋለን። እንግዲህ ቡናችንም ደርሷል። እስኪ እባክሽ ተጋበዥልን። በጣም ነው ያው የቡና ነገር እኮ አይሆንልኝም። እኔም ቡና ወዳለሁ። ቡና በጣም አመሰግናለሁ። በጣም ቆንጆ ቆይታ ነበር የነበረን። ባየሁት ነገር በጣም ተደስቻለሁ። ስለመጣው የእውነት በጣም ደስ ብሎኛል። ፈጣሪ አክብርልን፣ ከዚህ በላይ ከፍ በይ፣ ለብዙዎች ለመድረስ እንግዲህ አቅሙን ጉልበቱን ይስጥሽ። በጣም አመሰግናለሁ ሙዳይ። በጣም አመሰግናለሁ መተሽ ስላየሽኝ። ተመልካቾቻችን እንግዲህ በሙዳይ በጎ አድራጎት ማህበር ተገኝተን 11ኛ የፍቅር ሳምንታቸው ምን እንደሚመስል በፍቅር እንዴት እንደሚያሳልፉ ወደ እናንተ በወፍ በረር ቆይታ አደረስን። እንግዲህ በርካታ ነገር ነው ያለው ፕሮግራሙ ግን ወፍ በረር እንደመሆኑ እኛ ትንሽ ነገር ቀንጨብ አድርገን ተመልካቾቻችን ወደ እናንተ ያደረስነው። በይበልጥ ደግሞ እናንተ እዚህ መታችሁ ከልጆቹ ጋር ብትጫወቱ እኔ ያደረኳቸውን እያንዳንዱ ነገሮችንም ደግሞ አብራችሁ ብታደርጉ እጅግ በጣም መልካም ነው። ሁልጊዜም መልካምነት ከሚሰጠው በላይ እንግዲህ ከሚደረግለት ሰው በላይ የሚያደርገው ሰው ነው የሚጠቀመው፣ የሚያደርገው ሰው ነው ደስታ የሚያገኘውና የምትችሉትን መልካምነት በማድረግ ከሙዳይ ጎን እንድትቆሙ በወፍ በረር ቆይታችን እያሳሰብን የዛሬን ቆይታ እናበቃለን። የአባይ አገልግል ፕሮግራማችን ግን ይቀጥላል። መልካም ጊዜ ይሁንላችሁ።